አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀሚዓ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ውዶችዬ በጣም አመሰግናለሁ እንዲሁም ስለምታበረታቱኝ ልጆች የምር ያኔ ቃል ያንሰኛል ለምስጋናችሁ ማለት ነው። ተስፋ ስቆርጥ አይዞሽ በርቺ ጠንክሪ ለምትሉኝ ማለት ነው በጣም በጣም አድርጌ አመሰግናለሁኝ። ጀዛኩም አላህ ኸይር። እንዲሁም ክርስቲያኖችም በጣም አመሰግናለሁኝ። እና ዛሬ የመጣሁበት ዋናው ዓላማ የምን መሰላችሁ? የዛሬ የመጣሁበት ነገር ብዙ ልጆች ማለት ነው ብዙ ልጆች ከመዳሞቻቸው ጋራ ያኔ ሰፋጣ ይይዛሉ። ከመዳሞቻቸው ጋራ በቃ ወደውናል፣ አንዴ ተወደናል፣ ምንም አይመጣም፣ ምንም አያደርጉንም፣ ምንም አንሆንም በማለት ብዙ ሰፋጣ ይይዛሉ። ከመዳሞቻቸው ጋር ይሰዳደባሉ። በቃ የሆነ ብዙ ነገር ነው ስላየሁ ነው ማለት ነው። በቃ አንዴ ወደውናል፣ አማራጭ የላቸውም፣ እኛም ብቻ ነው መያዝ የሚችሉት እያሉ ከመዳሞቻቸው ጋራ የሚጣሉ አሉ፣ የሚሳደቡ አሉ፣ በቃ እንደ ልባቸው የሚገለማመጡ ምናምን አሉ። ያኔ ድንበራችንን የምንስት ሰዎች አለን ማለት ነው። እና አንድ እህታችን ምንድን ነው ያጋጠማት? እንደዚህ ድንበሯን ነው የሳተችው የምር። እሷም እንደዚህ ሰፋጣ መያዝ አልነበረባትም። ምንድነው ይሄ ነገር የመጣሁበት ዋናው ዓላማውም መሰላችሁ? ከነሱ ጋራ ሰፋጣ አንያዝ። ወደውናል፣ ከወደዱን እስካለን ድረስ አልሐምዱሊላህ በእነሱን በሚጠብቁ ክብራቸውን ጠብቀን የእነሱንም የኛንም ክብር ጠብቀን በቃ ስሬስ ሆነን ስራችንን የሚመለከትን ስራ ብቻ ነው መስራት ያለብን ማለት ነው። እና ምን ሰሯት? በዚሁ አጋጣሚ የጓደኛዬን ታሪክ ልንገራችሁ። 2 ዓመቷን ጨርሳለች። 2 ዓመቷን ጨርሳ 3ኛ ዓመት ኢቃማዋ ልታሳድስ ነው። አሁን መስከረም ላይ ነበር የሚያልቀው ኢቃማዋ ማለት ነው። አሁን ሰኔ ነዋ። ከዛ አስቀጥላ እዛ ራሱ ኢትዮጵያ እንግዲህ ብዙ አላማ አላት። ቦታ ገዝታለች። ያን ቦታም እንዳለው ሆኖ እንዴት ያለ ቦታ ገጠማትና ሀገራችን ላይ ምርጥ ቦታ ገጠማትና ያንን ቦታ ደግሞ መልሳ ስታይ ያማለሽ ሸጥላት ያለ ጊዜ በፊት የገዛችው ቦታ ተበጥራ ገዛች። ቦታ ገዛች። ከገዛች በኋላ ምን ተፈጠረ መሰላችሁ? ሰዎቿ ጋር ተጣላች። ተበድራ ቦታ ገዝታለች። ብዙ አላማ አላት። ሰዎቿን ይወዷታል። ደሞዝን ጨምርልሽ ተቀመጭልን ባለው ምናምን በጣም እየለመኗት ነው። እሷ ግን እንደውም አንድ ቀን ምን አለች? በቀን 15 ዛሬ አለችኝ ደውላ ማለት ነው። ሴትዮዬ 15 ጊዜ ልጆችን እየላከች አስጠየቀችኝ። እባክሽ አትሂጂብን፣ እባክሽ እናሰራልሽ፣ እቃማሽ እናሳድስልሽ እያሉ 15 ጊዜ መጥተው ልጆቹ ጠየቁኝ አለችኝ። ታይ አልኳት። ታይ እንደዛ አትሁኝ። ሲጀመር ማለት ነው ሲጀመር እነሱ ጋር ምንሄድም ከሆነ ቁርጥ ያለ በቃ ሀገራችን ነው መግባት ነው የምፈልገው እህሳ ወይ ደግሞ ምንድነው ማድረግ ያለብኝ? ቤት እንቀይራለን። እናንተ ቤት አልቀመጥም፣ 2 ዓመቴን ከጨረስኩ ቤት እቀይራለሁኝ እንጂ እዛ አልቀመጥም ብላቸዋለች። ከዛ ለምነዋት እምቢ ስትላቸው ምን እንዲያደርጓት ታውቃላችሁ? ወላሂ ማለት ነው ሌላ ሀገር ሄደች። ከዛ እንዲህ ሄደች፣ እንደዛ እንደለመደችው ቤት መስሏታል። ያኔ ልጇ ቤት ባልቴት ነው እና የምትይዘው ልጇ ቤት ይዛ ክዲያ ነው እንደዛኛው ቤት መስሏታል። እዛ ሄዳ ሰራተኛይቱ እያየች አንገቷ እንዲፍታ አድርጋ የምትሰራ ሰራተኛለች። ለሶላት እንኳን ሶላት ለመስገድ እንኳን 5 ደቂቃ ነው አለች። ወዱ አድርጋ ሶላት ለመስገድ እንኳን 5 ደቂቃ ነው አለች የተሰጣት። ከዛ ያችን እንደዛ ሲሏት አየ ጊዜችም እንደዛ መስላቸዋለች። ሲያዟት ተገላምጣለች። ሲያዟት መልስ ሰጥታለች። ሲያዟት ረግ እኔ እኮ ባልቴት ነው እንጂ የሚይዘው እኔ እኮ እናንተን ስራ አይመለከተኝም እያለች ብዙ ነገር እንትን ብላለች። እነዛ ሰዎች ታግሰው ሞባይሏን ሁላ ምን ጥቅጥቅ ስንት ቀን 15 ቀን ባዶ ቤት ዘጉባት። እህሳ መጨረሻ ላይ ሰው ቤት ማለቷን ቢሮ ቀይራለሁ ማለቷን ትታ ወዲያ ገር ያደርሱኛለች። ምንድን እንደሰሯት ታውቃላችሁ? ደሞዟን ቀምተው ልብሷን ቀምተው ባዶ እግሯን ታውቃላችሁ? ባዶ እግሯን ማለት ነው በሸበጥ አገሯ ሄደችው። እንዲያለ ብድግ አድርጎ እንትን ለዋጣ ስወጣለች። ከመኪና ላይ አስቤዛውን አስገቢ ተባልኩና መኪና ላይ ውጥት ስላለች ከዛ ውጥት ብዬ ላስገባ ዲያግመኛ ሰሪያ ላይ እዛው መኪና ውስጥ ዘጋብኛለች ሰውየው። ወላሂ ውዝናት አይደለም፣ ወላሂ እውነተኛ ታሪክ ነው የምነግራችሁ። ይሄ ቀልድ አይደለም፣ ወላሂ እላችኋለሁ። መኪናውን ዝግት ታረገብኛለች እዛው ላይ
እንዳለ ዞር አድርጎ ወደ አየር ሜዳ ነው አለች ይዞኝ ሄደው። ከዛ እዛው ላይ መኪና ውስጥ ዘጋብኝና ሄዶ የኔንም ሻንጣ አይደለም ማለች ያመጣላት ሻንጣ እንኳን የሷን ሻንጣ አይደለም ያመጣላት ልብሷን እንኳን ያመጣላት ሻንጣ የማን ነው? የሌላ ሰው ነው። ወርቅ ከኢትዮጵያ ይዘው ሄደችው ያገባችው ወርቅ አላት። ወርቋን አላቀምሳትም ወላሂ እሱንም ቀምተዋታል። እህሳ ደሞዟን ደግነቷ አላህ ሲረዳት 3 ወር 4 ወር እያስቀመጠኝ ነበርና ደሞዟን የምትልከው የዛኔ ልካ የወር ደሞዟ በ27 ደሞዟ ሊደርስ በ27 ቀን እንዲሆነው 3 ቀን ሲቀራት በገዛ ደሞዟ አሳፍራው አገሯ ዶሏት። እና ምን ልላችሁ ፈልጌ ነው ውዶችዬ፣ ድንበራችንን አንሳት፣ ቦታችንን እንወቅ፣ የነሱንም ክብር እንጠብቅ። ክብራችንን የነሱን ክብር ከጠበቅንላቸው እነሱም የኛን ክብር ይጠብቁልናል። እንደው ግድ የላቸው ምንም ሰራተኛ ናቸው ብለው ክብራችንን ተጠበቅን እነሱ በክብራችን ላይ አይመጡም። እና የታዘዝነውን ነገር ደግሞ መርሃባ እንበል። የወጣ ነው ለስራ ነው፣ ወላይ ለስራ ነው የወጣ ነው። ከዛ የቀረከው ከብራችን እንጂ ከነሱ ምን አለን? ከነሱ ሰፋጣ ከነሱ ጋር ክርክር ከመያዝ ከነሱ ጋር በቃ ብዙ ነገር ምን አለን? ምንም የለንም አይደል? እና እህቶቼ እኔ ምን እምላችሁ ነገር በተለይ መዲያሞቻችሁ ወዴውናል። መዲያሞቻችን እኮ ከኛ ሌላ አማራጭ የላቸውም እኛው ብቻ ነን ብላችሁ የምትሉ ልጆች ማለት ነው ተጠንቀቁ። እነሱ በገንዘባቸው ማንንም ማሽከርከር ይችላሉ። ገንዘብ አላቸው። ዛሬ ሰዓት ገንዘብ ያለው ሰው እኮ ህይወት ብቻ ነው እንጂ ማትረፍ የማይችለው ዱንያ ላይ እኮ ናስ ከተባለ ድረስ እንደፈለገ ይሆናል። እንግዲህ ያው የመጣለት ብቻ ወዶ ሳይሆን በግዱ ዛቱ ከጀሰዱ ላይ ጋር ትላቀቃታለች እንጂ ማለት ነው። ትላቀቃታለች እንጂ እኮ በግዱ ሆነ ወዶም በግዱም ይችን ዓለም ይላቀቃል እንጂ እዛ ድረስ ግን እንደፈለገ ነው ገንዘብ ያለው ሰው ማለት ነው። አላህን የማይፈራ ሰው ደግሞ አላህ ይጣልብን። ስለዚህ እኔ በመዲያሞች በሰዎች አይደለም የፈረርኩባት። ምክንያቱም ሰፋጣም መያዝ ከነሱ ጋር አያስፈልግም። አለ ተገቢ የሆነ ቀልድ ተልክ ያለፈ ቀልድ አስፈላጊ ነገር አይደለም እውነት ለመናገር። እኔ ግን አላህ ይቅር ይበለኝ እንጂ ማለት ነው እዚህ ቤት ውስጥ እሰራለሁኝ አብረን ነን ያለነው ወጣ ገባ ስራዬ ነው። ወላሂ ያላህን ሰላም አለይኩም እንኳን አላቸው ምን ሰዎችን ወላሂ አንድ ጊዜ ራሴን ራሱ ሳስበው በጣም ነው የሚገርመኝ። ለወንዶቹንማ ምንድነው እንዴ አውሬ ያየች በግ እንዴት ነው የምትሆነው? ያን ለቅቄ ነው መሄዱ። ወንዶች ሲሄዱ መንገዱን ለቅቄ ነው መሄዱ። እነሱም ተዛዋዲ ለመዱ በዛ ስለመርኳቸው ማለት ነው። ወላሂ ገና ሲያዩኝ መንገድ ለቀው ነው የሚሄዱት። ከፎቅ ከምድር ቤት ተነስቼ ፎቅ እስከምደርስ ድረስ በመረማመጃው ላይ ከተገናኘን ወላሂ በርግገው ነው ተመልሰው ወዲ ክላስ የሚገቡት። ወላሂ ነው የምላችሁ። እና ክብራችንን እንጠብቅ። ክብራችንን ከጠበቅንላቸው እነሱ አይደርሱብንም። የመጨረሻ ክብራችንን ከጠበቅ እነሱ አይደርሱብንም። እውነቴን ነው የምላችሁ። ወላሂ ክብራቸውን ከጠበቅንላቸው እኛ የእነሱን ክብር ተጠበቅ እነሱ የኛን ክብር ይጠብቃሉ። ከእነሱ ጋር ከልክ ያለፈ ቀልድ አስፈላጊ አይደለም። ሲጀመር ይሰልሉናል፣ ሆዲያችንን ልባችንን ይሰልሉናል። እኔ አንድ ጊዜ ዱባይ ነበርና በፊት የምሰራው ከሴትዮ እህት ነገር ፈልጋኛለች እና በጣም ተቀናብኛለች። ሴትዮ በጣም ተወደኛለች እና እህቷ ደግሞ በጣም ተቀና ነበር በእኔ ማለት ነው። ከዛ ሴትዮ በኔን ለወደደችኝ መዲያሜን ለወደደችኝ እህቷ በጣም ተቀና ነበር። ከዛ ስቀላ ምን እንደሰራች ታውቃላችሁ? እንትን ብያለችኝ። ይሄ ምንድነው ሀብ ነው የሚባለው። እሷም ቆርጣ ወሰደችና ተሀብ ላይ ከዛ አሚን አለችኝ። አቤት አልኳት። ከዚህ ከሀብ ላይ ቁረጭና አንቺም ብያለችኝ። እሷ ነገር አስባኛለኝ። እንግዲህ አላህ ያሳያችሁ። እኔ ትዝም አላለኝ። ከዛ ምን ሰራችኝ መሰላችሁ? ከዛ ቆርጣ አረኩና እኔም አንድ ቅርዲድ ያረኩና ከዛ ብልት አረኩኝ። ከዛ ያንን በላሁኝና መታየችው። ስታየው አለችኝ አሚናት አለችኝ። ከዛ እየሮጠ ሄደ። ለእህቷ አልትናገር አሚናት አበላም ይባላል እንጂ ደግሞ እንደዚህ አድርጋ እየበላች አበላም ትላላችሁ እናንተ። ይሄን ሁላ በልታለች እሷ ሲላ ግማሹ ለራሷ ናት የወሰደችለት። ግን አላ አያችሁ እንግዲህ አሚናት ይሄን በልታለች ብላ ለነሱ ተናገረች። ማዓሌሻ አይመለከትሽም አለቻት ሴትዬ። ከዛ አይመለከትሽም አለቻት። እሷን ምን ነገር እንዲያሰበችኝ ገብቷታል። ሴትዬ ማውቃባታለች። በቃ ያው ዝም በያቸው እብድ ናት፣ አትመልከቻት፣ እንደዚህ አትበያት እያለች
ያው ውስጧ ሞኝ ነው፣ ግን አፏ ምናምን እያለ ሴትዮ ማይዲያም የተመክራይ ነበርና እንደዛ አድርጋ እኔና ሴትዮን ለማጣላት ይሄንን በላች እሷ ጨርሳ በላችሁ ብላ ለማጣላት ራሱ የሰራችበት ነገር አለ። እና ምን መሰላችሁ እነሱ ተንኮል ታስበው የማይቆፍሩት ድንጋይ የላቸውም፣ የማይቆፍሩት ጉድጓድ የማይፈልጡት ድንጋይ የላቸውም። እንደው ሰዎቹ አረቦች ከጠሉልና ነገር ካሰቡ ማለት ነው። እና ይህች እህታችን አላማ ስንት አላማ ያላት በባዶ ሸበጥ በክፍት አባያ እንግዲህ ወላሂ ነው የምላችሁ። እንዲያው እሷ እንዲያወራች ከሆነ ራሱ ልንገራችሁ ሻንጣዬ ውስጥ አለች አንድ ፓንትና አንድ ዶራንት ብቻ ነው አለች ያስገቡልኝ። ባዶ ሻንጣ ነው አለች። ባዶ ሻንጣ እንግዲህ ሪፖርት ወርሯት ነው የተመለሰው። ሀገሯ ገባኝ አልሐምዱሊላህ። ያው እንግዲህ በሰላምም ደግሞ አምሮዋንም ይዛ መግባቷም ደግሞ ሳታብዲ መግባቷም አልሐምዱሊላህ ነው። እና ውዶችዬ ከነሱ ጋር ሰፋጣ ይቅርብን። እውነት ነው የምላችሁ ከመዲያሞቻችን ጋር ሰፋጣ አስፈላጊ ነገር አይደለም። ወለው ከመዲያሞቻችን ጋር አይደለም ከልጆቻቸው ጋር አላስፈላጊ ቀልድ አስፈላጊ ነገር አይደለም። የሆነ ሰዓት ያዋርዱናል። የሆነ ሰዓት አንድ ላይ ነው የሚሸርቡት። እና አበዛሁባችሁ፣ አፉ በሉኝ። እንደዚሁም ያው ላይክ ሰብስክራይብ ማድረጉን አትርሱ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እና ያኔ ያጠፋሁት ነገር ደግሞ ካለ አስተያየት እቀበላለሁ። ይሄን እንደዚህ አድርግ በሉኝ። አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።